በስማዳና በራስ ጋይንት ቀጠናዎች የተቀናጀ የመልሶ ማጥቃት እርምጃ የወሰዱት የፋኖ ኃይሎች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሳቸውን እዙ አስታወቀ። በሌላ በኩል ስትራቴጂክ ከተማዋ ውስጥ ምሽግ መቆፈሩ ተመላከተ። ቀዳሚ የግንባር መረጃዎቻችን ናቸው። የነጻ ሐሳብ አፋኙ የብልጽግና አገዛዝ የጅምላ እስር ተጠናክሯል። ፖለቲከኛው ታፍነዋል። የህዝብ ድምጽ የሆኑ ፖለቲከኞችን፣ የህግ ባለሙያዎችንና ጋዜጠኞችን ስልታዊ በሆነ መልኩ ማሰርና መሰወር የአገዛዙ ዋነኛ የስልጣን ማስጠበቂያ ስልት ሆኖ ቀጥሏል። ዝርዝር መረጃ ይዘናል። አፋብን በኃይል ግንባታ ስራው ላይ ማተኮሩ ተገለጸ። በርካታ የፋኖ ኃይሎች ወደ ትግል ሜዳው ተቀላቅለዋል። ሁቲዎች ከባድ ጥቃት ፈጸሙ። የቀይ ባህር ስጋት ጨምሯል። የአሜሪካ አዲስ ወታደራዊ ስትራቴጂ ሐሳብ አነጋጋሪ ሆኗል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ የፈጸሙት የአየር ጥቃት፣ በቁልፍ የባህር መስመሮች ላይ የተደቀነው አደጋና የአሜሪካ ጦር ኢራን ላይ ለመጫን እያሰበ ያለው አዲስ አካሄድ የቀጠናው ስጋት አብዝተውታል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር አዲስ ሰልጣኞችን አስመረቀ። እየተካሄደ በሚገኘው የትጥቅ ትግል ውስጥ የአማራ ፋኖ የኃይል ግንባታውን፣ የሰው ኃይል ስልጠናውንና የድርጅታዊ መዋቅሩን ማጠናከሩን ቀጥሏል። የዚሁ ሂደት አካል የሆነው የአፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩትን በርካታ አዲስ ወጣቶች ሐምሌ 27 ቀን 2018 ዓ.ም በደማቅ ሁኔታ አስመርቋል። ይህ የሰልጣኞች ምረቃ የፋኖን ወቅታዊ የኃይል ግንባታና የወደፊት የትግል አቅጣጫን አመልክቷል። ትግሉ ከቀደመው የነጠላና የቡድን እንቅስቃሴ ወደ ተደራጀ ወታደራዊ መዋቅር መሸጋገሩን ያሳያል። ስልጠናው በኮርና በክፍለ ጦር ደረጃ መሰጠቱ ፋኖ የተቀናጀ የእዝ ሰንሰለትና የሰራዊት መዋቅር መዘርጋቱን ያረጋግጣል ሲሉ ወታደራዊ ምንጮች ጠቁመዋል። ለተከታታይ ወራት የተካሄደው ወታደራዊና ፖለቲካዊ ስልጠና በርካታ ወጣቶችን ያቀፈ መሆኑ በትግሉ ውስጥ ያለውን የማያቋርጥ የሰው ኃይል አቅርቦትና የህዝብ ተሳትፎ ያመላከተና ያጠናከረ ሆኗል። በምረቃው ላይ የተገኙት የኮርና የክፍለ ጦር ከፍተኛ አመራሮች እንደገለጹት ይህ ስልጠና የመጀመሪያው እንጂ የመጨረሻው ባለመሆኑ የኃይል ግንባታው የማያቋርጥ የረጅም ጊዜ ሂደት መሆኑን አስረድተዋል። በምረቃው ስነ ስርዓት ላይ የተገኙት ጦር አመራሮች ለተመራቂዎች ባስተላለፉት መልእክት አሁን ያለው ሁኔታ በአማራ ህዝብ ላይ የሚደርሰውን በደል ከፍተኛ ደረጃ የደረሰበት በመሆኑ ሰራዊቱ ህዝቡን ለመታደግ ዝግጁ ሊሆን እንደሚገባ አሳስበዋል። ይህ የአሁኑ የምረቃ ስነ ስርዓት ልዩ የሚያደርጉት ሁለት ዋና ዋና ምክንያቶችም ተጠቅሰዋል። አንደኛ በፋኖ አካላት መካከል የተደረገው የኃይል ስብስብና የአንድነት ስምምነት በተበሰረበት ማግስት የተከናወነ በመሆኑ የኃይል ግንባታውን በጥንካሬና በጋራ አመራር ለመምራት ያስችላል። ሁለተኛው የአማራ ፋኖ የትጥቅ ትግል ከተቀጣጠለ 3ኛ ዓመቱን በያዘበት ወቅት መጠናቀቁ ትግሉ ከጊዜ ወደ ጊዜ እየጎለበተና ልምድ እያከማቸ መምጣቱን ገልጸዋል። ተመራቂዎቹ በበኩላቸው እስከዚህ ደረጃ ለመድረስ ውድ አርበኞች ህይወታቸውንና ደማቸውን ገብረው ያለፉበት መሆኑን በመገንዘብ የሰማዕታትን አደራ በመረከብ ትግሉን ዳር ለማድረስና የተጣለባቸውን የህዝብ አደራ በታማኝነት ለመወጣት ቃል ገብተዋል። በስማዳና በራስ ጋይንት ቀጠናዎች የተቀናጀ የመልሶ ማጥቃት እርምጃ የወሰዱት የፋኖ ኃይሎች በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሳቸውን የህዝብ ግንኙነት መምሪያው አስታወቀ። ዛሬ ሐምሌ 28 ቀን 2018 ዓ.ም ከስማዳ ተነስተው ወደ ጅብጌ መድኃኔዓለም፣ ሰበር ሚካኤልና ቃጨና የተባሉ አቅጣጫዎች በመንቀሳቀስ በጀኔራል ኃይሌ ዘውባንተ ክፍለ ጦር ስር በሚንቀሳቀሰው 206ኛ ከፍ ያለው ደሴ ኮር ላይ የማፈን ድርጊት ለመፈጸም የሞከረው የአገዛዙ ኃይል ክፉኛ ተመትቷል። ክፍለ ጦሩ ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የጠላትን የማፈን ዓላማ ማክሸፍ የቻለ ሲሆን ባለፉት 2 ቀናት በራስ ጋይንት ቀጠናን ጨምሮ በተለያዩ የውጊያ ቀጠናዎች በተደረጉ ከፍተኛ ፍልሚያዎችም የላቀ ድል ፋኖ ማስመዝገቡ ተገልጿል። በውጊያው 15 የሰራዊቱና የአድማ ብተና ፖሊስ አባላት ሲሞቱ 27 ኃይሎች ከባድ ቁስለኞች ሆነዋል። 7 የነፍስ ወከፍ ክላሽንኮቭ መሳሪያዎች፣ 123 የብሬን ወይም መትረጊስ እና የክላሽንኮቭ ተተኳሾች ተማርከዋል። በሌላ በኩል የአገዛዙ ኃይል በየግንባሩ እየደረሰበት ያለውን ከፍተኛ ምት በመፍራትም በመሃል ቆቦ ከተማ ስልታዊ ሽግሽግ ፋሮና የምሽግ ስራ ውስጥ መግባቱ ተረጋግጧል። አገዛዙ በከተማዋ በሚገኙ እንደ ፖሊስ ጣቢያና መሰል የመንግስት ተቋማት አጥር ዙሪያ የመዋጊያ ምሽጎችን እየቆፈረ ነው ሲሉ ምንጮች ጠቁመዋል። እነዚህን ምሽጎች ህዝቡ እንዳያያቸውና የከተማውን ውጥረት እንዳይጨምረው ለማድረግ በሸራና በአሮጌ ቆርቆሮዎች ሸፍኖ የመሸሸግ ተግባር ላይ እንደሚገኝ ከስፍራው የተገኘው መረጃ አመላክቷል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ መረጃ መሰረት የፋኖ ኃይል ወታደራዊ አቅምንና የጦር መሳሪያን በማቀናጀት ወደ ወሳኝ ድል የመቀየር ጥበብን በመጠቀም ድል አድራጊነቱን አጠናክሮ እንደሚቀጥል አረጋግጧል።
የነጻ ሐሳብ አፋኙ የብልጽግናው አገዛዝ የጅምላ እስር ተጠናክሯል። ፖለቲከኛው ታፍነዋል። በአብይ አህመድ የሚመራው የብልጽግናው አገዛዝ የስልጣን ዕድሜውን ለማራዘምና የሚሰነዘሩበትን ጠንካራ ትችቶች ለማፈን የሚጠቀምበት የነበረውን የታጠቁ ኃይሎችና የደህንነት መዋቅር በመጠቀም አዲስ የጅምላ እስርና የእስራት ዘመቻ መክፈቱ ተገለጸ። የህዝብን ድምፅ የሆኑ ፖለቲከኞችን፣ የህግ ባለሙያዎችንና ጋዜጠኞችን ስልታዊ በሆነ መልኩ ማሰርና መሰወር የአገዛዙ ዋነኛ የስልጣን ማስጠበቂያ ስልት ሆኖ ቀጥሏል። በቅርቡ በተከፈተው በዚህ አዲስ የእስር ዘመቻ የተለያዩ የፖለቲካ ሰዎችና የህግ ባለሙያዎች ያለ ፍርድ ቤት ትዕዛዝ በደህንነት ኃይሎች ተጠልፈው መወሰዳቸው ተረጋግጠዋል። የቀድሞው የኢዜማ አባልና ታዋቂው ፖለቲከኛ አቶ አበበ አካሉ ዛሬ በፌዴራል ፖሊሶች ታፍነው ከተወሰዱ በኋላ በሜክሲኮ በሚገኘው የፌዴራል ፖሊስ ግቢ እንደሚገኙ ቤተሰቦቻቸውና የዓይን እማኞች አረጋግጠዋል። በወቅታዊ ጉዳዮች ትንታኔዎቻቸው የሚታወቁት አቶ አበበ የተያዙበት ምክንያት እስካሁን አልተገለጸም። በተጨማሪም አቶ አበራ ንጉስና አቶ ይስሐቅ ወልዳይ በትላንትናው ዕለት ታፍነው ተወስደዋል። የፖለቲከኛ አቶ ታዬ ደንዳ ጠበቃ የሆኑት አቶ አበራ ንጉስ ሐምሌ 27 ቀን 2018 ዓ.ም ጠዋት 1 ሰዓት ከ50 ላይ በደህንነት ኃይሎች ታፍነው ተወስደዋል። የኢሃፓ ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ በተመሳሳይ ዕለት ከሰዓት በኋላ 8 ሰዓት ተኩል ገደማ በደህንነት ግብረ ኃይሉ የታፈሱ ሲሆን ፓርቲያቸው የት እንደወሰዷቸው እንኳን ማወቅ አለመቻሉን ገልጿል። በተያያዘ ዜና የጋዜጠኞች መብት ተከራካሪው ዓለም አቀፉ ተቋም ሲፒጄ በአማራ ህዝብ ላይ የሚፈጸሙ በደሎችና የሰብአዊ መብት ጥሰቶችን በመዘገባቸው ብቻ ለ4 ዓመታት ገደማ ማለትም ከ2015 ዓ.ም ጀምሮ ያለ ፍርድ በእስር ላይ የሚገኙ ጋዜጠኞች በአስቸኳይ እንዲፈቱ የኢትዮጵያ ባለስልጣናትን ጠይቋል። ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ጋዜጠኛ አባይ ዘውዱ፣ ገነት አስማማውና ጋዜጠኛ ዳዊት በጋሻው በአገዛዙ እስር ቤት ያሉ ጋዜጠኞች ናቸው። ጋዜጠኞቹ ሚያዝያ 2015 ዓ.ም የሽብርተኝነት ክስ የተመሰረተባቸው ሲሆን ጥፋተኛ ከተባሉ እስከ ሞት ቅጣት ሊደርስባቸው ይችላል። ጋዜጠኞቹ የፍርድ ቤት ቀጠሮዎች በተደጋጋሚ በመራዘማቸው ችሎቱ ሳይገፋ በእስር ላይ ሲሆኑ የአቃቤ ሕግ ማስረጃ በቂ ነው ከተባለ በኋላ ሂደቱ በተደጋጋሚ ቀጠሮ እየተንጓተተ ይገኛል። ሲፒጄ ያለ ፍርድ ቤት ውሳኔ በእስር ላይ የሚገኙ ሲሆን ሂደቱ የረጅም ጊዜ ቅጣት ሆኖባቸዋል ብለዋል። የአቃቤ ሕግ ማስረጃ በቂ መሆን አለመሆኑ ሳይወሰን የቀጠሮ ጊዜያቸው እስከ ጥቅምት 6 2019 ዓ.ም ተራዝመዋል። ሲፒጄ እንደገለጸው ጋዜጠኞችን ያለ ፍርድ ረጅም ጊዜ በእስር ማቆየትና ቀጠሮ ማራዘም በራሱ ያለ ፍርድ ቤት ውሳኔ እንደ መቅጣት የሚቆጠርና በታሳሪዎች አካልና ስነ ልቦና ላይ ከፍተኛ ጉዳት የሚደርስ በመሆኑም አገዛዙ ጋዜጠኞችን እንደ ሽብርተኛ ማየቱን አቁሞ ፈጣንና ፍትሃዊ የህግ ሂደት እንዲከተል አሳስበዋል። በሀገሪቱ በአሁኑ ወቅት ባለው ሁኔታ የዜጎች ወጥቶ መግባት በከፍተኛ ፍርሃትና ሰቀቀን የተሞላ ሆኗል። ማንም ሰው በግልጽ ሀሳቡን የተናገረ፣ ፍትህ የጠየቀ ወይም የህግ አገልግሎት የሰጠ አካል በማንኛውም ሰዓት በደህንነት ኃይሎች ታፍኖ ሊሰወር የሚችልበት ስጋት ሰፍኗል። አብይ አህመድ ሀገሪቱን ወደ ተሻለ ዲሞክራሲና ሰላም ከማሸጋገር ይልቅ የጥፋትና የጭቆና ጎናቸውን የሚያጋልጡና እውነቱን የሚናገሩ የሀሳብ መሪዎችን፣ ጋዜጠኞችንና ምሁራንን ማፈን እንደ ዋነኛ የስልጣን ማራዘሚያ መንገድ አድርገውታል። ይህ አይነቱ አፋኝና የሽብር አካሄድ የህግ የበላይነትን ያፈረሰና የዜጎችን ህይወት ለከፍተኛ ስጋት የዳረገ መሆኑን ወቅታዊ ሁነቶች ያመላክታሉ። ሁቲዎች ከባድ ጥቃት ፈጸሙ። የቀይ ባህር ስጋት ጨምሯል። የአሜሪካ አዲስ ወታደራዊ ስትራቴጂ ሀሳብ አነጋጋሪ ሆነዋል። በመካከለኛው ምስራቅ እያየለ ከመጣው የኢራንና የአሜሪካ ግጭት ጋር ተያይዞ በቀጠናው ያለው ወታደራዊና ኢኮኖሚያዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የየመን ሁቲ አማጽያን በሳውዲ አረቢያ ላይ የፈጸሙት የአየር ጥቃት በቁልፍ የባህር መስመሮች ላይ የተደቀነው አደጋና የአሜሪካ ጦር ኢራን ላይ ለመጫን እያሰበ ያለው አዲስ አካሄድ የቀጠናውን ስጋት አብዝተውታል። የየመን ሁቲ ታጣቂዎች በደቡባዊ ሳውዲ አረቢያ በሚገኘው ናዝራን አውሮፕላን ማረፊያ ላይ ጥቃት መፈጸማቸውን ዛሬ አስታውቀዋል። የቡድኑ ወታደራዊ ቃል አቀባይ የሀያ ሳሬ እንደገለጹት ጥቃቱ የተፈጸመው የሳውዲ ድሮኖች የየመን አየር ክልል ሳዳና አጀህን ጥሰው በመግባታቸው እንደ ምላሽ የተሰጠ ነው ብለዋል። ሳሬ ያክለውም ወደፊት የየመንን አየር ክልል መድፈር ያለ ምላሽና ቅጣት አይታለፍም ሲሉ ዝተዋል። ጥቃቱ ኢላማውን ማድረሱን ሁቲዎች ቢናገሩም የሳውዲ አረቢያ የመንግስት እስካሁን በጉዳዩ ላይ የሰጠው አስተያየት የለም። በሌላ በኩል በኢራንና አሜሪካ መካከል ዳግም በተቀሰቀሰው ግጭት ምክንያት በዓለም አቀፉ የነዳጅ ንግድ ላይ ከባድ ውጥረት ነግሶ ይገኛል። ቀደም ሲል 20 በመቶ የሚሆነው የዓለም ነዳጅና የተፈጥሮ ጋዝ ያልፍበት የነበረው የሆርሙዝ ወሽመጥ በመዘጋቱ ምክንያት የመርከቦች እንቅስቃሴ በከፍተኛ ሁኔታ ቀንሷል። ጦርነቱ ከመጀመሩ በፊት በቀን ከ100 በላይ መርከቦች ያልፉ የነበረ ቢሆንም በቅርቡ ቅዳሜ 11 እንዲሁም እሁድ 8 መርከቦች ብቻ ናቸው ማለፍ የቻሉት። መርከቦቹ የሆርሙዝን ወሽመጥ በመተው በቀይ ባህር በኩል ለማለፍ ቢሞክሩም ሁቲዎች በሳውዲ መርከቦች ላይ ጥቃት መክፈታቸውና እገዳ መጣላቸው ሁኔታውን አባብሶታል። በርካታ መርከቦች እንዳይታወቁ ሲግናላቸውን አጥፍተው
ለመጓዝ የተገደዱ ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር እየተደረገ ነው ቢሉም ኢራን ግን አስተባብላለች። ሆኖም ኢራን ከኦማን ጋር የመስመሩን ደህንነት ለመጠበቅ እየተነጋገረች መሆኑን ገልጻለች። የኬፕለር ተንታኝ ማቲው ራይት የድፍድፍ ነዳጅ ንግዱ ቀውሱ ከተጀመረ ወዲህ እጅግ አስከፊው ጊዜ ላይ ይገኛል ሲሉ ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ጦር ማዕከላዊ እዝ ሴንትኮም በኢራን ላይ ጫና ለማሳደርና ለመቅጣት በፈጠራ የተሞሉና ያልተለመዱ አዳዲስ ሀሳቦችን እየተመለከተ እንደሚገኝ ተዘግቧል። የወታደራዊው ክፍል አመራሮች ከማንኛውም ማዕረግ ላይ ከሚገኙ ወታደሮች አዲስ ስትራቴጂካዊ ሀሳቦች በኢሜይል እንዲላኩላቸው መጠየቃቸው ተገልጿል። የሴንትኮም ቃል አቀባይ ብራድ ኩፐር ይህ አካሄድ ከፍተኛ የኦፕሬሽን ውጤት ለማግኘት በጦሩ ታሪክ የተለመደ ነው ቢሉም የሲኤንኤን ምንጮች ግን አሜሪካ የተለመደው የጫና አካሄድ በመሟጠጡና ፕሬዝዳንቱ ከዚህ ሁኔታ ለመውጣትና ስምምነት ላይ ለመድረስ አማራጭ መንገዶችን በመፈለጋቸው የመጣ ውሳኔ እንደሆነ ጠቁመዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።